ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጦኖስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ወታደር ነበረ። ትጥቁንም በንጉሡ ፊት ቀጥሎ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ከእርሱም ጋር ብፅዕት እስክንድርያ አለች። ንጉሡም ሰምቶ ተቆጣ። ልብሱን አስወልቀው የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት፣ ከዚያም የጋለ ብረት መንኮራኩር በላዩ አድርገው ዘብዝቀው ቁልፉን እንዲሰጡት አዘዘ። ሁለተኛም እንዲህ ብሎ አዘዘ። የፈለቅ ጥራን የተመላ ወጭት አምጥታችሁ ወደ ጆሮው እስኪደርስ በራሱ ላይ እጅጉበት። ደግሞ ከተሰቀለበት አውርደው ከእስረኛዋ እስክንድርያ ጋር በፊቱ እንዲያቆሙት አዘዘ። ከዚህ በኋላ ምላሱ እንዲቆርጡ አዘዘ። በዚህም ቅዱሳን በአንገቶቻቸው የሚከዱ ድንጋዮችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውን ምስክርነታቸውን ፈጽመው ሥጋቸውን ምዕመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቴዎቄጥኖስ ዛዳኖም ታብሎ ተመትሮ ልሳን ዘይክለ ለነይበቃሉ ያጥሎ ለእስክንድርያ ብፅዕት ተሳተፈ ልገሎ እብንኒ ዘመኮንን ሰቀሎ ከመልጥረጸም ለክሳዱ ቀሎ። በዚህችም ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። ይህንንም ቅዱስ የኢየሩሳሌም ሊቀ ጳጳሳት አባ አርሞን ከሌሎቹ ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይ አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ካዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በአገራቸው ሁሉ አዞሩት። ደግሞ ወደ ሰሩና አገሮች ገብቶ የከበረ ወንጌልን ትምህርት አስተማረ። ሁለቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት ሁለቶቹ ካዲያን ግን አሳደዱት። ከከተማ ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዚያች ሀገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ስለዚያች ሀገር ሰዎች ያዘወትሩ እግዚአብሔር ማለደ። በዚያም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘን አዘነ። መኮንኑም አባቱን በሕልሙ ልጁን ያየው። እርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተህ ለምነው ሲለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የአገር ታላላቆችን ይዞ ወደ ቅዱስ ባስልዮስ በዓት ሄደ። ከእርሱም ጋር ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜ መኮንኑ ልጅ ድኖ በሕዝቡ ሁሉ ፊት ተነሳ። መኮንኑም ሕዝቡ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ከአገርም ሰዎች ብዙዎች አምነው የክርስትናን ጥምቀት በቅዱስ ባስልዮስ እጅ ተጠመቁ። በዚያችም ሀገር ታላቅ የክርስቲያኖች ጉባኤ ሆነ። ክፉዎች ሰዎችም ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋራ ተሰብስበው ወደ ሸንጓቸው አደረሱት። ይህን ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እያሰቃዩ በዚያች ሀገር አዋሉት። በረከቱም ከእኛ ጋር ለዘላለሙ ይሁን አሜን። ሰላም ለባስልዮስ እግዚአብሔር ጸማዱ ኤጲስቆጶሳት አሐዱ ሰበይተወክፈ ቃሎ በግዝፈተ ልቡ ወበዛእዱ ሰሚዐ ነገረ ራእይ ማፈ ምጉት ወልዱ መኮንን ሀገር ካዲ ተጠምቀ በዱ። በዚህችም ዕለት
ዳግመኛ ከተሳቱ ቅዱሳን አንዱ አባ ሌፍ አረፈ። ደግሞም የአውሳብዮስ፣ የኤፍሬም፣ የአርቃዲዩና የሰማዕቱ ኤልያስ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሰላም ለአሌፍ እንተቀደሳ በኪደቱ ለብሔረ አጋዚ ለብሔረ ፍልሰቱ አመ ፍልሰቴ ይምፃ ምስለ ቅዱሳን ተሳቱ ከሚያጽናኒ ባዚ ዘረዴቱ እስመ ለብሲ ኃጥእ ጸጋ ግሞቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ስሙ ለመጋቢት በዛቲ ዕለት እንፈኖ እግዚአብሔር ለሚካኤል አበ በለዓም መሰግድ ወዛቲ ዕለት ኮነ አስተርእዮተ ድንግልናሁ ለቅዱስ ወብፁዕ ድሜጥሮስ ሊቀ ጳጳሳት ዘእስክንድርያ ወዛቲ ዕለት ከአባ ይረፋ አባ አሌፍ ዘእንተሳቱ ቅዱሳን ዘአቅረብኩ ማህሌተ አዘኪሬ አእላፈ ምልዕተ ጸምዱከ ዘልፈ ለላነብብ ተወከፍ ዘልዴቴ መጽሐፍን ተረሰይ ከዚዮ ጸሪቀ መበለቱ ኩፋ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልቆኖስ ሕፃን ለዛ ጻፎ በክርስቶስ ወለዛ ጻፎን ዘደርስ ለዛ አንቦለ ዘተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጅተ ኩሉም ባይት ብሬ ማረነ ኢየሱስ ክርስቶስ ከቅዱሳን በረከት ረድኤት ይክፈለን። ሰላም ከመውለን አቡነ ዘበሰማያት ወሎ ፍቷነ ንጹሐነ ሬስየን የረሰከም ሊባለ መንግሥተ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም ከማሁ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተአምሩ ለቅዱስ ያሬድ ጸሎቱ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ታላቁ ቅዱስ ያሬድ ያደረገው ተአምር ነው። አይንና ሰማያት ትውልድ ሀገሩ አክሱም ነው። በንጉሡ ገብረ መስቀል ዘመን ስልጣን በሰሜን ገዳሙ በብዙ ገድል ነበረ። በትዕግስትና በብዙ ድካም ወደ እሱ ሊመጣ ሁሉ የማኅሌትን እያስተማረ ሲኖር ጻድቅና ሩህ ትልቅ ያሬድ ካህን የመድኃኒታችን ኢየሱስ ክርስቶስ ሥጋና ደሙን የሆነ ቁርባን ይቀበል ዘንድ ወደደ። ካህናትም ይጎበኝ ዘንድ ከወደደም በሰረገላ ብርሃን ይሄዳል፣ እስከ አክሱም ድረስም ይደርሳል። ወደ ሌሎች ቦታዎችም የቅዱስ ጽዮን ንጉሥ ገብረ መስቀል ወደ ነጻት ደብረ ዳሞ ወደ ማደሪያው ሰሜን ገዳም በሰረገላ ይመለሳል። ያሬድ ካህን በክብር እስከ ተሰወረ። እንደዚሁም ነበረ። ዳዊት የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው እንዳለ ለሌሎቹ ያልተሰጣቸው ትልቅ ጸጋም ለእሱ ተሰጠው። ይህ መነኮስ ሳይሆን በአክሱም ሳለ ወደ አርያም ተመሰጠ። በሱራፌል ማኅሌትም ተማረ። ከዚያም ከተሰወረ በኋላ ወደ ቤተ ክርስቲያን አክሱም ገባ። በመሠዊያው ላይ ቆመ። እጁንም በታቦቱ ላይ አኖረ። በታላቅ ዜማም ጮኸ። ቅድስት ወብፅዕት ስብሕት ወቡርክት ክብርት ወልዕልት አንቀጸ ብርሃን ብሎ እስከ መጨረሻዋ ዜማ እግሩም ከመሬት አንድ ክንድ ያህል ከፍ አለ። የእመቤታችን ውዳሴን ለየቀኑ የደረሰ ኤፍሬም ማይኪራ ከምትባል አንዲት ምንጭ ከአባ ሕርያቆስ ጋር ተገናኙ። የንጉሥ ገብረ መስቀል የቤቱ አቅራቢያ አክሱም በስተ ሰሜኗ ብፁዕ የሚሆን በምንኩስና የተመሰገነ ያሬድ ካህን በአራራይ ዜማ ተናገረ። ሀብተ ረድኤቱ ለወዳጆቹ የማይጠፋና የማይረጅ በመንግሥተ ሰማያት ደስ የሚያሰኝ ደሞዝ ይክፈላቸው። የያሬድ ካህን ገድሉና ታምራቱ ሰማዕትነቱ ከወዳጁ ከሁላችንም ከምንሰማው ከሕዝበ ክርስቲያን ጋር እንደ ዘላለሙ ጸንቶ ይኑር አሜን። የታላቁ የጻድቁ የቅዱስ ያሬድ በረከቱ ክብሩ በሁላችን በቤታችን በሕይወታችን በምንሰማው ሁሉ ይደርብን። አቡነ ዘበሰማያት ወወልድ ወመንፈስ ቅዱስ አሐዱ አምላክ ታምራቲሆሙ ለሐና ወኢያቄም ዘወለዱ ባለማርያም ሰማያዊና ምድራዊ ንጉሥን የወለደች ማርያምን የወለዱ ሐናና ኢያቄም ያደረጉት ተአምር ነው። ጸሎታቸው በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። የኢያቄም ሚስት ብፅዕት ሐና በብዙ ጸሎት እንደኖረች ነው ተነገረ። እንደ እግዚአብሔርም የተባረከችን ዘር ሰጣት። ከ6 ወር በኋላ የሐና መጽነሷ ታወቀ። ዘመዶቿ የባሏም ዘመዶች ሰሙ፣ ወደ እርሷም መጡ። ዘመንሽ ካለፈ በኋላ የተደረገው ነገር ምንድን ነው አሏት። ጽንሷም ይመለከቱ ዘንድ ወደ እንዳሰሱ
ከሐና እናት ወገን ማየት የተሳናት የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን እንዳሰሰች ያን ጊዜ ዳነች። ሐና ወይ ለአንቺ ብፅዓን ይገባሻል፣ ከዓለም ፍጥረታት እንዳንቺ በማኅፀኑ የጎራንን ዓይን የፈወሰ የለም አለቻት። ዘመዶቿም ሰገዱላት። ሐናም የፀሐይን አጥቢያ ከፀሐይ አጥቢያ ከአጥቢያ ኮከብ እንደሚበልጥ ከአጥቢያ ኮከብ እንደሚበልጥ በእነርሱ ላይ ከፍ ከፍ አለች ወይም ከበረች። ዜናዋን በዓለም ዳርቻ ሁሉ ተሰማ። ድውያንንም ሕሙማንም ሁሉ አመጡ፣ ማኅፀኗን እየዳሰሱ ይፈወሱ ነበር። ሁላቸውም በማኅፀኗ ሳለ የፈወሰ ሲወለድማ እንዴት ይሆን አሉ። የእስራኤል ልጆችም ይህን ሰምተው ተሰበሰቡ። ስለዚህ ሁኔታ ምን እናድርግ? ኢያቄምና ሐና እነሆ መንግሥትን ከፍለዋል። ሐና ጸነሰች፣ በማኅፀኗም ትፈውሳለች፣ በእኛ ላይም ልትነግሥ ነው አሉ። አንዱ ሰውም ይህን ያስጨንቃችኋልን? ኑ እንደተጻፈ በድንጋይ ወግረን እንግደላቸው አለ። ሁሉም ተገረሙ። መንፈቀ ሌሊት በሆነ ጊዜም ስሙ ገብርኤል የሚባል መልአክ ከሰማይ ወረደ። ሐናና ኢያቄምንም በዘመድ የከበራችሁ ሆይ ተነሱ አላቸው። ወደ ሊባኖስ ተራራም ወሰዳቸው። በዚያም ሰወራቸው። ግርማ ሞገስን የተመላች ማርያም የተባለች ብላቴናም በዚያው ተወለደች። እኛንም ከዲያብሎስ ወጥመድ ታድነን። ጸሎቷ በረከቷ ከምንሰማው ከምናነበው ከሁላችን ጋር ይሁን ለዘላለሙ አሜን። የቅድስት ሐና እንዲሁም የታላቁ የጻድቁ የቅዱስ ኢያቄም በረከታቸው ጸጋ ክብራቸው በሁላችን በምንሰማው ላይ ይደርብን ይቆየን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተአምሩ ለአቡነ ሐራ ድንግል ጸሎቱ በረከቱ ያሉ ምስለ ኩሉ ሕዝበ ክርስቲያን ለዓለመ ዓለም። አባታችን ሐራ ድንግል ያደረገው ተአምር ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር አሜን። ጀርባዎቻቸው የጎበጡ ሁለት ሴቶች ነበሩ። አንዲቱ በኮከታ ትኖር ነበር፣ አንዲቱም በጎባታ ትኖር ነበር። የሁለቱም ዘመዶቻቸው ተሸክመው ከሀገራቸው ወደ አባታችን ሐራ ድንግል ገዳም አመጣቸው። ወደዚያ ደርሰው የአባታችን ሐራ ድንግል መቃብር ወዳለበት ቤተክርስቲያን አስገቧቸው። ወዲያውም ሁለቱም ፈጽመው ተፈወሱ። የአንዲቱ ከጉልበቷ ጋር ተጣብቆ የነበረው ጀርባዋ ተቃናላት፣ እንዳልታመሙትም ጤነኞችም ሁሉ ሆነች። ለአንዲቱም አድሮባት የነበረው ጋኔን ወጣላት። አሳምሟት የነበረው ጋኔን ከእርሷ በወጣ ጊዜ ጀርባዋ ቀናላት። አባታችን ሐራ ድንግል በበዓሉ ቀን ከእግዚአብሔር ዘንድ ፈውስን አገኘች። በአባታችን ገዳም ውስጥም ቀረች። ወደ ሌላም ሀገር አልሄደችም። ነገር ግን እስከዛሬ ድረስ በዚሁ ገዳም አለች። አባታችን ሐራ ድንግል ያደረገውን ተአምር አይታለችና። ከሀገሯ ወደ ገዳሙ የመጣችው አንዲቱ ግን ከጀርባዋ ጉብጥና ከተፈወሰች በኋላ አባታችን ሐራ ድንግል ያደረገውን ተአምር እጹብ ድንቅ እያለች በዚያ ትኖር ዘንድ ከገዳም ወደ ሀገሯ ሄደች። በአባታችን ሐራ ድንግል በዓል የተሰበሰቡትን ሰዎች ሁሉ ያደረገውን ተአምር አይተው አደነቁ፣ ተገረሙ። የአባታችን ሐራ ድንግልን ክብር እያወሩ ወደ ሀገራቸው በደስታ ሄዱ። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የታላቁ የቅዱስ አቡነ ሐራ ጸሎት በረከት እኛ ከሁላችን ከሕዝባችን ጋር ይሁን ለዘላለሙ አሜን። አቡነ ዘበሰማያት